ቲክቶክን በመጠቀም ጥቂት የማትሏቸው ቢዝነሶች በመቶ ሺዎችና በሚሊዮኖች የሚቆጠሩ ትርፎችን እያገኙ ነው። ይሄም የሆነበት ምክንያት የሰዎች አቴንሽን እንዳለ ቲክቶክ ላይ ስላለ ያንን አቴንሽን ደግሞ ለማርኬቲንግ ዓላማ በመጠቀም ብዙ ሽያጮችን ማካሄድ ይቻላል። ስለዚህ እናንተም ለራሳችሁ ቢዝነስ ሊሆን ይችላል ወይ ደግሞ በኮሚሽን ለምትሸጡት እቃ ቲክቶክን ተጠቅማችሁ በማስተዋወቅ በመቶ ሺዎች የሚቆጠሩ ገንዘቦችን ድረስ ማትረፍ ትችላላችሁ ማለት ነው። ይሄ ጉዳይ ምንም የማያከራክር ጉዳይ ነው፣ እናንተም የምታውቁት ነው። አንድ በቅርብ ጊዜ የተከፈተ ሱቅ ራሱ ቲክቶክን ተጠቅሞ ራሱን ካስተዋወቀ ወደ ትልቅ ሱቅ ሲዘዋወር ታዩታላችሁ። በጣም የተለመደ ነገር ሆኗል። ይሄ ደግሞ ከየት መጣ ካላችሁ ከራሱ ከቲክቶክ ማርኬቲንግ ነው። ቲክቶክ ላይ ያለውን አቴንሽን በመጠቀም ማርኬቲንግ ታካሂዳላችሁ። እናንተን ራሳችሁን እንደ ብራንድ አድርጋችሁ ታወጣላችሁ። ከዛ በኋላ ይህ ነገር ሲታሰብ እናንተ ናችሁ ቀጥታ የከስተመሩ ማይንድ ላይ የምመጡት። ስለዚህ ከናንተ ፐርቼዝ ያደርጋል ማለት ነው። ይሄ በጣም ትልቅ የማርኬቲንግ ጨዋታ ነው። እናንተ ቲክቶክን ተጠቅማችሁ ደግሞ ዊን ማድረግ ትችላላችሁ ማለት ነው። ቲክቶክን የመረጥንበት ዋነኛ ምክንያት ደግሞ ለጀማሪዎች በጣም ትልቅ አድቫንቴጅ ስለሚሰጥ ነው። ቲክቶክ በመጀመሪያ ፖስታችሁ ቫይራል እንድትወጡ ይረዳችኋል። ስለዚህ ብዙ ሰዓት ቆፍሩ ወርቁን እንድታገኙት ይጠቅማችኋል ማለት ነው። አሁን ለምሳሌ ዩቲዩብ ከሆነ ረጅም ጊዜ ፖስት ማድረግ አለባችሁ ትንሽ ተመልካች እስክታገኙ ድረስ። ቲክቶክ ግን የመጀመሪያ ቪዲዮአችሁ አሪፍ ከሆነ ወዲያው ፐርፎርም የማድረግ ቻንሱ ከፍተኛ ነው። ስለዚህ ሽያጭ ያመጣላችኋል ማለት ነው። ሁለተኛው ቲክቶክን የመረጥንበት ምክንያት ደግሞ አሁን አይታችሁ ከሆነ ሰዎች እንዳለ የትም ቦታ ላይ ቲክቶክን ነው የሚጠቀሙት። ስለዚህ አቴንሽን እንዳለ ወደ ማርኬቲንግ መቀየር ይችላል። ስለዚህ የእናንተ ፕሮዳክት ማርኬት ለማድረግ የሚያስፈልጋችሁ ደግሞ የሱ አቴንሽን ነው። አቴንሽን ቲክቶክ ላይ ካለ ደግሞ ቲክቶክ ላይ ነው ማርኬቲንጉን መስራት ያለባችሁ ማለት ነው። ስለዚህ ቲክቶክ ላይ ደግሞ ማርኬቲንግ መሰሩባቸው 3 መንገዶች አሉ። የመጀመሪያው ኦርጋኒክ ኮንተንት ክሪኤሽን ነው። ሁለተኛው ኢንፍሉዌንሰር ማርኬቲንግ ነው። ሶስተኛው ደግሞ ፔይድ አድ ነው። ኦርጋኒክ ኮንተንት ክሪኤሽን ማለት እናንተ ራሳችሁ ኮንተንቱን እየሰራችሁ ምንም ክፍያ ሳትከፍሉ ፖስት በማድረጋችሁ ብቻ ተመልካች ታገኛላችሁ። ያንን ተመልካች ደግሞ ወደ ሊድ ትቀይሩታላችሁ። መጨረሻም ደግሞ ወደ ሴልስ ስታረጉት አኩዊዚሽኑን ታገኙታላችሁ ማለት ነው። ይሄኛው ኦርጋኒክ ኮንተንት ክሪኤሽን ይባላል። ኢንፍሉዌንሰር ማርኬቲንግ ማለት ደግሞ ሶሻል ሚዲያ ላይ ኢንፍሉዌንሰሮችን እየቀጠራችሁ የራሳችሁን ፕሮዳክት በማስተዋወቅ ሽያጭ ማምጣት ትችላላችሁ ማለት ነው። ሶስተኛው ደግሞ ፔይድ አድ ነው። ኦርጋኒክ ኮንተንት ክሪኤሽን የሚባለውን የመጀመሪያውን ፓርት በዲቴል እንመልከተው። ኦርጋኒክ ኮንተንት ክሪኤሽን ውስጥ የመጀመሪያው የምታገኙት ነገር በተደጋጋሚ ቪዲዮ የሰራሁበት ምክንያት ነው። ኮንተንት ክሪኤሽንን ታገኙታላችሁ ማለት ነው። ኮንተንት ክሪኤሽን ማለት ለሰዎች የሚጠቅም ነገር፣ የሚያስቅ ነገር ወይ ደግሞ ለየት ያለ ነገር፣ የሚያስገርም ነገር፣ የሰዎችን አይምሮ ኢሉዥን ውስጥ ከቶ የሚይዝ ነገር ከሆነ እሱ ራሱ ኮንተንት መሆን ይችላል። አይታችሁ ከሆነ የሆኑ ድመቶች የሆኑ ውሾችን እያያችሁ ፍዝዝ ብላችሁ 1 ሚሊዮን 2 ሚሊዮን ላይክ ያለው ቪዲዮችን ታያላችሁ ማለት ነው። እነሱ ራሱ ኮንተንት ስለሆኑ ኢሉዥን የሚፈጥር ነገር፣ የሰዎችን ኢሞሽን የሚነካ ነገር እንዳለ ኮንተንት ተብሎ መያዝ ይችላል ማለት ነው። ስለዚህ ኤኒ ካይንድ ኦፍ ኮንተንት ሰርታችሁ ማርኬቲንግ ማካሄድ እስከቻላችሁ ድረስ ኦርጋኒክ ኮንተንት ማርኬቲንግ ይባላል ማለት ነው። ስለዚህ ኮንተንት ክሪኤሽን ውስጥ የመጀመሪያው ፓርት ብዬ በተደጋጋሚ የተናገርኩት ነገር የምታመጡት አይዲያ ነው። አንድ ዋና ሐሳብ ያስፈልጋችኋል። ይህ ዋና ሐሳብ ግን የሆነ ችግር የሚፈታ ወይ የሆነ የሚያስቅ ወይ ደግሞ የሆነ የሰዎችን አይዲያ መቆጣጠር የሚችል ሐሳባቸውን ወደ እናንተ ዳይሬክት ማድረግ የሚችል ግዴታ የሆነ ኢፌክት መኖር አለበት። ኢፌክት ከሌለው ቪዲዮ አሪፍ አይደለም ማለት ነው። የቪዲዮ መጨረሻ ላይ ወይ መሳቅ አለባቸው ወይ ማወቅ አለባቸው ወይ መማር አለባቸው ወይ መገረም አለባቸው ወይ ደግሞ የሆነ ኢሉዥን ውስጥ ገብተው እንደነበረ ማስተዋወስ አለባቸው ወይ ደግሞ ስለራሳቸውም እንዲያስቡ ማድረግ ሊሆን ይችላል። አት ኤኒ ፖይንት እነሱ ላይ ኢፌክት ሊኖረው የሚችል ነገር ከሆነ ኮንተንት ማድረግ ትችላላችሁ ማለት ነው። ስለዚህ አንድ ሐሳብ የምታመጡት እንደዚህ አይነት ካራክተሪስቲክስ ሊኖረው ይችላል የሚለው ሐሳብ ልሰጣችሁ ነው። ሁለተኛው ደግሞ ፕሬዘንቴሽኑ ነው። አይታችሁ ከሆነ በዝቅተኛ ካሜራ የተቀረጹ ቪዲዮዎች ሁላ ፐርፎርማንስ ያደርጉ ልታዩ ትችላላችሁ። ይሄ የሆነበት ምክንያት ደግሞ አንድ ሜን አይዲያ አለው። ከዛም በላይ ደግሞ ፕሬዘንቴሽኑ ነው። አይታችሁ ከሆነ ልብ ብላችሁ አስተውላችሁ ከሆነ የነ ዩቲነስ የነ በርጠሚዮስ የድሮ ቪዲዮዎች ሎ ኳሊቲ ነበሩ። በዛ ጊዜ ከሚሰሩት ቲክቶኮች ራሱ በጣም ዝቅተኛ ነበሩ። ግን ለምን ፐርፎርም ማድረጉ? የነሱ ፕሬዘንቴሽን የነሱ ፐርፎርማንስ እዛ ጋር የሚያደርጉት አክት እዛ ጋር የሚያሳዩት ነገር ስለ ካሜራው ሳይሆን ስለነሱ ፎከስ እንድታረጉ ያደርጋቸዋል። ስለሚያቀርቡት ነገር ስለ አክቲንጋቸው ስለ ትወናቸው ሆኖ ነው የሚኖሩት። ስለዚህ እናንተም በደንብ ተመስጣችሁ ታያችኋላችሁ። ቪዲዮ ፐርፎርም ያደርጋል። ስለዚህ ፕሬዘንቴሽን ዋና ነገር ነው። አሁን በዚህ ሰዓት የዚህ የዩቲዩብ ቪዲዮ ፕሬዘንቴሽኑን እያቀረብኩላችሁ ነው። እናንተን በደንብ አቴንሽናችሁን ለመያዝ ቶኔን ልጠቀም እችላለሁ፣ ፊቴን ልጠቀም እችላለሁ፣ እንቅስቃሴን ልጠቀም እችላለሁ፣ እያንዳንዱን ነገር እጠቀማለሁ ማለት ነው። በተጨማሪም ደግሞ አሪፍ ካሜራ ገዝቻለሁ፣ በሱ ካሜራ ነው የምቀርጸው። እሱ ራሱ ፕሬዘንቴሽንን ለማሳመር ነው። በደበዘዘ ነገር ብታይኝ ሊደብራችሁ ይችላል።
ስለዚህ እሱም ጭምር ፕሬዘንቴሽን ነው፣ ማይክም ጭምር ፕሬዘንቴሽን ነው። ድምፁ በደንብ ከተሰማ ማስተላለፍ የፈለጉትን መልእክት ማስተላለፍ ስለሚችል ነው። ብርሃንም ፕሬዘንቴሽን ውስጥ ይካተታል። ስለዚህ የቪዲዮውን አጠቃላይ ገጽታ የሚታየውን ነገር ነው እንደ ፕሬዘንቴሽን አድርጌ ያመጣውላችሁ እንጂ እናንተ የምታቀርቡትን ስቶሪ ቴል የምታረጉበትን መንገድ ብቻ አይደለም። ስቶሪ ቴሊንግ ራሱ ዋና ፖይንት ነው። በቃል የሚተላለፍ ኮንተንት የምታስተላልፉ ከሆነ ስቶሪ ቴሊንጋችሁ አሪፍ መሆን አለበት። ምክንያቱም የሰዎችን ቀልብ ይዞ እስከ መጨረሻው እንዲቆዩ ማድረግ ነው። አትሾዱ። ኮንተንት ክሬሽን ላይ ዋናው ነገር የሰዎችን ቀልብ ይዞ ከመጀመሪያው እስከ መጨረሻው ድረስ መቆየት ብቻ ነው። ይህንን ቀልብ ይዞ መቆየት የቻሉ ሰዎች ናቸው እንደነ አዶናይ፣ እንደነ በርጠሚዮስ፣ እንደ ዩቲናስ ከፍተኛ ፎሎወር ማግኘት የቻሉት፣ ከፍተኛ አቴንሽን ማግኘት የቻሉት ከመጀመሪያው እስከ መጨረሻው ድረስ የሰዎችን አቴንሽን ስለሚይዙ ነው። አይታችሁ ከሆነ የዩቲናስ ድራማዎች በጣም ቫይራል ወጥቷል። ለምን? አቴንሽን ይዘው ከኢንትሮ ጀምሮ እስከ መጨረሻው ድረስ 4 ደቂቃ 5 ደቂቃ እስከ 10 ደቂቃ ፊልሞችን አቴንሽናቸው እንደተጠበቀ ተመልካቹ ይቆያሉ ማለት ነው። ስለዚህ ፐርፎርም ያደርጋል ማለት ነው። ስለዚህ ዋነኛ ዓላማችሁ መሆን ያለበት ከመጀመሪያው እስከ መጨረሻው ተመልካቻችሁን ማቆየት ነው። ለማቆየት ግዴታ ማድረግ ያለባችሁ ዋነኛ ነገር ደግሞ ፔሲንግ ነው። ፔሲንግ ማለት የቪዲዮአችሁ ፍሎ ነው። በቃ ፔስ ማድረግ አለበት። ፔሲንግ ማለት የሆነ አካሄዱ ነው። አካሄዱ ወጥ መሆን አለበት። በቃ ፈጣን ከሆነ ፈጣን ሆኖ መጨረስ አለበት። ዝግ እያለ ስቶሪውን ይዞ መሄድ ከሆነ ዝግ ብሎ ስቶሪውን እንደጠበቀ አጓጊነቱን እንደቀጠለ መሄድ አለበት። አጓጊነቱን መነፈግ የለበትም ያ ታሪክ፣ ወይ ደግሞ ፍጥነቱን መነፈግ የለበትም ያ ቪዲዮ፣ ወይ ደግሞ ያንን ቶን መነፈግ የለበትም። ያንን አይዲያ በቃ ሳይቆራረጥ ኢንተራፕት ሳይደረግ ምንም ነገር የሆነ እናንተ ወደ አይምራችሁ እንድትመለሱ እናንተ ራሳችሁን እንደተመልካቹ ሆናችሁ አስቡትና ሙሉ ቪዲዮ እናንተ ወደ ራሳችሁ እንዳትመለሱ የሚያደርግ መሆን አለበት። ወደ ራሳችሁ እንዳትመለሱ የሚያደርግ ከሆነ ቪዲዮ ተመልካቹም ወደ ራሱ አይመለስም። ወደ ራሱ ካልተመለሰ ደግሞ ቪዲዮውን ከመጀመሪያው እስከ መጨረሻው ይመለከትላችኋል ማለት ነው። ስለዚህ ቪዲዮአችሁ ላይ ፎከስ እንዲያደርግ ፎከሱን ሉዝ ማያደርግ መሆን አለበት። ቪዲዮ የትኛውን ፓርት ላይ የተመልካችን አቴንሽን ሉዝ ማያደርግ ከሆነ ፎከሱን ሉዝ ማያደርግ ከሆነ ፔሲንጉ አሪፍ ነው ማለት ነው። ስለዚህ ፔሲንግ ማለት ፎከስ ሉዝ ላለማድረግ የምታረጉት ሂደት ፔሲንግ ይባላል። ፔሲንግ ማለት ወጥ በአማርኛ ቃል አጥቼለት ነው እንጂ ፎከስ ሉዝ እንዳታረጉ ማድረግ ፔሲንግ ይባላል። በቃ የእናንተን ቀልብ ሉዝ ማድረግ የለበትም። ያ ቪዲዮ ሉዝ ካረገ ፔሲንጉ አሪፍ አይደለም። ስለዚህ ፔሲንጉን፣ ወጥነቱን፣ አካሄዱን ማስተካከል አለበት ማለት ነው። የስቶሪ ፍሎውን ማስተካከል አለበት። ስለዚህ እነዚህ ነገሮች ተረታችሁ መስራት አለባችሁ ማለት ነው። ሌላኛው ቲክቶክ ማርኬቲንግ ላይ መረዳት ያለባችሁ ነገር በአጭር ጊዜ የሚፈጠር ምንም ነገር የለም። ሊትራሊ ምንም ነገር የለም። እኔ ራሱ 600,000 ፎሎወር ኖሮኝ አዲስ ፕሮዳክት አምጥቼ ባስተዋውቅ አንድ ሽያጭ ላይ ኖሮ ይችላል። አንድ 600 ምናምን ሺህ ፎሎወር ኖሮኝ በጣም ብዙ ሰው ተመልካች ኖሮኝ ብዙ ሰው አውቆኝ የኔም ብራንድ ብዙ ሰው አይምሮ ውስጥ ገንብቼ ራሱ አንድ ላይ ይሸጥልኝ ይችላል። ለዚህ ደግሞ ምክንያቱ በመጀመሪያ ላይ ይሳካላችሁ የሚችልበት ቻንስ ከፍተኛ ነው። ሶሻል ሚዲያ ላይ ማርኬት የምታረጉት በኮንሲስተንሲ ነው። ዛሬም ትሰራላችሁ፣ ነገም ትሰራላችሁ፣ ዛሬም ትሰራላችሁ፣ ነገም ትሰራላችሁ፣ ከነገ ወዲያም ትሰራላችሁ። በቃ ሁሌ በምትሰሩበት ጊዜ ነው ብራንድ የምትገነቡት። እናንተን ስለዛ ፕሮዳክት ሲያስብ እናንተን እንዲያስብ ለማድረግ በጣም ረጅም ጊዜ ነው የሚፈጅባችሁ። ዋና ዓላማችሁ ስለዛ ፕሮዳክት ሲያስብ እናንተ ሁሉም ሰው ጋር እንድትመጡ ነው ማለት ነው። ለምሳሌ አሁን ስለ ስልክ ሪቪው ሲታሰብ እኔ መምጣት እንድመጣላችሁ ነው የምፈልገው። ዓላማዬ እሱ ነው። ስለዚህ እናንተም ልብስ የምትሸጡ የህፃናት ልብስ ስለ ህፃናት ልብስ ሲታሰብ እናንተ እንድትመጡ ነው መሆን ያለባችሁ። ስለዚህ እንደዛ ለማድረግ ደግሞ ጊዜ ይፈጃል። ስለዚህ ኮንሲስታንት ሆናችሁ መቆየት አለባችሁ ነው የምላችሁ። ኮንሲስታንሲ በጣም ማተር ያደርጋል። በጣም ነው ማተር የሚያደርገው። ይሄ ሁሉ የነገርኳችሁ ነገር ኦርጋኒክ ኮንተንት ክሪኤሽን ማርኬቲንግ ውስጥ ነው። ሁለተኛው የቲክቶክ ማርኬቲንግ ፓርት ደግሞ ኢንፍሉዌንሰር ማርኬቲንግ ብለን እንይዟለን። ኢንፍሉዌንሰር ማርኬቲንግ ማለት ስለዛ ኮንተንት ላይ መረጃን በመስጠት ረጅም ጊዜ ቆዩ ሊሆን ይችላል፣ በማሰቅ ሊሆን ይችላል። ኢንፍሉዌንስ ማድረግ የሚችሉ ሰዎችን ገፍተው እንዲገዙ ማድረግ የሚችሉ ሰዎች ጋር ሄዳችሁ እየከፈላችሁ ሊሆን ይችላል በኮሚሽን እነሱን ቪዲዮ እያሰራችሁ እናንተ ማርኬቲንጉ ማግኘት ማለት ነው። እዚህ ጋር አንድ የምነግራችሁ ነገር አለ። እሱ ምንድነው መሰላችሁ? የተሳሳተ ሰው ጋር ኢንፍሉዌንሰር ማርኬቲንግ እንዳታሰሩ። ለምሳሌ አሁን ቴክ ክሬተር ሆኜ የሆቴል ማስታወቂያ ብሰራ የማይሆን ነገር ነው። ጭራሽ የማይገናኝ ኒሽ ነው። በዚህ ጊዜ ኮንቨርዥን አይኖራችሁም። በአንጻሩ ግን ላይፍ ስታይል ኮንተንት የሚሰራ ሰው መጥቶ የሆቴል ማስታወቂያ ቢሰራላቸው ሰው ጎርፎ ሄዶ ያንን ሆቴል ይጠቀማል ማለት ነው። ስለዚህ ትክክለኛውን
ኢንፍሉዌንሰር ካገኛችሁ ኢንፍሉዌንሰር ማርኬቲንግ በጣም ኢፌክቲቭ የሆነና 100,000 ብር ብታወጡበት ራሱ 1 ሚሊዮን ብር የሚመልስ አይነት የማርኬቲንግ ስትራቴጂ ነው ማለት ነው። ሶስተኛው የቲክቶክ ማርኬቲንግ ፓርት ያልኳችሁ ደግሞ ፔይድ አድ ነው። ፔይድ አድ ላይ ማድረግ ያለባችሁ ብቸኛ ነገር አሳጥሬ ልንገራችሁ፣ አሪፍ ቪዲዮ መስራት አለባችሁ። ስለ ፕሮዳክታችሁ ሰዎች እንዲገዙ ማሳመን የሚችል መሸጥ የሚችል ቪዲዮ ትሰራላችሁ። ቅድም በነበርኳችሁ የኮንተንት ክሬሽን ማለት ነው። ያንን ቪዲዮ ከሰራችሁ በኋላ ኮይን ከፍላችሁ ቡስት ታደርጉታላችሁ። ቡስት አደራረጉ የራሱ የሆነ ቅደም ተከተል አለው። ግን በቀላሉ ዝም ብላችሁ ቡስት በማድረግ ብቻ እናንተ ለምትፈልጓቸው ሰዎች ታርጌት አድርጋችሁ እንዲደርስ ማድረግ ትችላላችሁ። ከዛ በኋላ ቀጥታ ኮንቨርዥኑን ያመጣላችኋል ማለት ነው። እናንተ ለምሳሌ አዱን ኮይኑን ለመክፈል 10,000 ብር ብትወጡ 50-100,000 ብርም ትርፏችሁ ሊሆን ይችላል። ስለዚህ ይህም በጣም አሪፍ የሆነ የማርኬቲንግ ስልት ነው። መናቅ የለባችሁ፣ መጠቀም አለባችሁ። ይህ ቪዲዮ አጭር ቢሆንም እንኳን ስለ ቲክቶክ ማርኬቲንግ ሰፋ ያለ መረጃ እንደሰጧችሁ አስባለሁ። የመጀመሪያው ቲክቶክ ማርኬቲንግ ለምን አስፈላጊ ሆነ፣ ስለ ኦርጋኒክ ኮንተንት ክሬሽን ኮንሲስታንሲ ለምን እንደሚያስፈልግ፣ ከዛ በኋላ ደግሞ ኦርጋኒክ ኮንተንት ማርኬቲንግ ውጪ ደግሞ ሁለተኛውን የቲክቶክ ማርኬቲንግ ዘርፍ ኢንፍሉዌንሰር ማርኬቲንግ አስረዷችሁ። በአጭሩም ቢሆን ደግሞ ፔይድ አድን ሶስተኛውን የቲክቶክ ማርኬቲንግ ዘርፍ ማለት ነው አሁኑን አስረድቻችኋለሁ። በጣም ሰፋ ያለ ነገር ነው። ጀነራል ኮንሰፕት እንድታገኙበትና ስለ ቲክቶክ ማርኬቲንግ ያላችሁን አይዲያ ጀነራል አሰብሽናችሁን ለመቀየር የተሰራ ቪዲዮ ነው። ከዚህ በኋላ ሰፋ ያለ ተንተን ያሉ ቪዲዮችን ስለምሰራላችሁ የዚህ ቻናል አዲስ ከሆናችሁ ደግሞ እኔ ቅዱስ ጎሳዬ ይባላለሁ። ቲክቶክ ላይ ከ600,000 ፎሎወር በላይ በቴክ ኮንተንት መገንባት የቻልኩ ሰው ነኝ። ስለ ቴክ ኮንተንት ብዙ ማብራሪያዎችን እየሰራው ኦልሞስት ወደ 1000 ቪዲዮችን ሰርቻለሁ። ከክላይንቶች ጋር ሲደመር ደግሞ ከ2000 በላይ ቲክቶክ ቪዲዮችን ሰርቼ ፐብሊሽ ስላረኩኝ ብዙ መረጃዎችን አግኝቻለሁ ማለት ነው። እነዛን መረጃዎች ነው ወደ እናንተ ሼር ማረጋችሁ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ጠቃሚ መረጃዎችን በየሳምንቱ 40 ስለምንለቅላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ይህ ቪዲዮ ፐርፎርም እንዲያደርግ ደግሞ ሼር እና ላይክ በማድረግ ይተባበሩን። በዚህ ቻናል ስለ ኮንተንት ክሬሽን ድቅቅ አድርጌ ነው ሁልጊዜ 40 አሪፍ ቪዲዮችን የምለቅላችሁ። ከኔ ጋር አብራችሁ ስለምትቆዩ አመሰግናለሁ። እስከምንገናኝ ድረስ ሳምንት ሰላም ቆዩ።